ምንም አላጠፋም። ይቅርታ መጠየቅ ካለብኝም እኔና እሷ ነን። የበደልን እያለ እንዴት ነው አንተ ይቅርታ የምትለኝ? ደግሞስ እንዴት ብዬ ነው እንጂ ማላደርገውን ነገር እንደውም እኔ ነኝ ይቅርታ ማለት ያለብኝ። በጊዜው መንገድ እንደነበረብኝ አሁን አንተ ይቅርታ ሳይሆን መጠየቅ ያለብን እኔ ነኝ ይቅርታ ማለት። ይቅርታ የምታደርግልኝ ከሆነ እንደውም በድጋሚ እጅግ በጣም ይቅርታ አደረግ። ችግር የለውም። ብዙ ክህደቶችንም አይቻለሁ። አሁን ባቋለሁ ሰውን ይወደኛል ብሎ በሙሉ እርግጠኝነት መናገር ከባድ ነው እና ይህ ደግሞ ለብዙ ሰው መማሪያዎች ስለሚሆን ቪዲዮን ላይክ አርጉት፣ ሼር አርጉት፣ በጣም ሼር አርጉት። ከዛ ባሻገር ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበል እያልኩ ዛሬ በአዲስ ነገር ነው የመጣሁት። የዛሬው ደግሞ ትንሽ ወጣ ያለ ነገር ነው እየላችሁ የመጣሁት። አቶ ተፈሪ በጣም ጠፍቶ ነበረ። ስለ እሱ አውርቻችሁም አላቅም፣ ሲወራም ሰምቼ አላቅም። ዛሬ ግን ልዑል መጥቷል። ከጸበል ይሄ ምንድን ነው ነግሬያችኋለሁ፣ ቼክ ለማድረግ መጥቷል እና እሱን ለመጠየቅ አቶ ተፈሪ ዛሬ ልዑል እናት ቤት መጥቷል። ያው እሱ ስለመጣ ችግር ይፈጠራል ማለት አይደለም፣ ግን ትንሽ እኔ የሆነ ለልጁ የሚያደርገው ነገሮች በፊት ስላየሁት ከሰዎች ቢርቅ ከሰዎች ጋር እንዳይገናኝ ስለተባለ እንግዲህ መከልከልም አልቻሉም። ያው አቶ ተፈሪ ደግሞ ልዑል ምን ያክል እንትን እንደሚለው ታውቃላችሁ። ከዚህ በፊት ብዙ ነገር ያደረገለት ልጅ ነው። እንግዲህ አቶ ተፈሪም ያንን ነገር አስታውሶ እንግዲህ ለእስካሁን ድረስ ለመምጣት አልተመቸኝም ነበር፣ እኔም ያለሁበት ሁኔታ ኤልሳም እየረበሸችው እንደሆነ ብዙ ነገሮች ብቻ አሁንም ሩሩ እያበዛ ነው አቶ ተፈሪ። እንግዲህ ስላልመጣው ስላልጠየቅኩህ ይቅርታ፣ እናቱንም ይቅርታ ብሎ ከእናቱ ጋር ስንት ቀን አይታችኋል እየተገናኙ ከልዑል እናት እዛ ሜዳ እየጠየቀችው ከተገኘ በኋላ ብዙ ነገር እንትን ብላለታለች እና እናቱንም ያው ትልቅ ሰው ታውቃላችሁ፣ ለሁሉም ነገር እንትን ይላል ያስተውላል እና ይቅርታ ብሎ እስካሁን ስላልጠየቅኩህ ብሎ እንግዲህ ልዑልን ዛሬ ለመጠየቅ መጥቷል። እኔ ግን አንድ ነገር የምነግራችሁ ነገር አሁን ዛሬ አቶ ተፈሪ ገብቷል ተብሎ ነገ ጠዋት ደግሞ ኤልሳም ልጠይቅ ቢያንስ አባቴን እኮ እንዲያርገህልኛል ልጄን እኮ ከስንት ጉድ አውጥተህልኛል ብላ ልትመጣ ትችላለች እና በዚሁ አጋጣሚ መናገር የምፈልገው ነገር እነ ኤርሚያስ እነ እንትና ሁሉም ሰው ጥሩ ነው ብሎ ማሰባቸው ጥሩ አይደለም። ለልዑል ለደህንነቱ ሲባል እኔ አሁን ላይ ሰው ተጠራጣሪ የሆነ በቃ የማያቸው ነገር እህቱ ያልታመነች ሌላ ከውጭ የሚመጣ ሰው ይታመናል ብዬ አላስብም። ይቅርታ አድርጉልኝና ማንንም ሰው አላምንም። እንትና መጣ እንደዚህ ሊጠይቀው ልዑል ሲጀመር ዛሬ ለምን መጣ ልትሉ ትችላላችሁ። አንደኛ ነገር በዓል ነው፣ ሁለተኛ ነገር ደግሞ ቼክ ለማድረግም ይመስለኛል። በዓሉ እንኳን ለሱ ለበዓል ብሎ አይመስለኝም የመጣው። የዓመት ነው እንግዲህ ያው ክርስቲያን ሆናችሁ ታውቁታላችሁ፣ ግንቦት አንድ። ከዛ ደግሞ ሲቀጥል ለራሱ ደግሞ የሕክምና እንትን የሚከታተለው በጎን አለ፣ እሱንም ቼክአፕ ያደርጋል ምናምን ብለዋል እነ ኤርሚያስ። እኔ አላቅም ብቻ የአቶ ተፈሪ መምጣት ሊረብሻችሁ ይችላል፣ እርግጠኛ ነኝ እንደኔ ስትሰሙ። ያቺ ኮተት የሆነች ልጅ የሆነ ነገር እንዳታስደርግ እፈራለሁ። እኔ ኤልሳን ስለምፈራት ነው። ኤልሳ በጣም ልዑልን እንትን ለማለት የማታደርገው ነገር የለም። እንደውም ደህና ተገላግሏል። አሁን የልዑል ቤተሰብ ምናምን ተብሎ ከመጡ ቀን ጀምሮ እና ያው እንግዲህ ሁላቸውም ሲገቡ ልዑል ጋር ሲመጡ መቼም ማስመሰል ያው የተለመደ ነው፣ እንደምታዩት ነው። ልጄ ስላጠፋች እኔ ማጠፋው ማለት አይደለም። ልጄ እንትና ስትለኝ እኔ እንደዚያ ሆንኩ አይደለም፣ እኔ ለአንተ ክፉ አይደለሁም፣ እኔ ብቻ ምናምን። ለእናቱም እንግዲህ ያው ባለፈው አይታችኋል፣ ሁለታቸው አብረው እንዲሆኑ ብሎ እየተመላለሰ እናቱ ቤት ነበረ። ዛሬ ደግሞ እንግዲህ አይኑን በጨው አጥቦ ልዑልን ለመጠየቅ መጥቷል። እኔ መጠየቁ ክፉ ነው ወይም እንትን ነው ለማለት ሳይሆን
ትንሽ ከሰው መራቅ አለበት ስለተባለ ሰው አይግባ ምናምን ስላሉ ለደህንነቱ ሲባል ነው። ከዛ ውጭ እኔ አቶ ተፈሪም ለልዑል መልካም ሰው ነው እንደማየው ከሆነ ራስ ወዳድም ቢሆን ለልጁ ሲል ብዙ ነገር ቢያደርግም ግን ደግሞ አስተዋይ ሰው ነው። ከዚህ በፊት የደረሰበትን ልዑል ከምን አይነት ጉድ እንዳወጣው የሚረሳ ሰው አይደለም። ያው ሁልጊዜ ባገኛት ሰዓት አጋጣሚ እሱን ያስታውሳል እና ይሄ ራሱ መልካምነት ነው። እኔ በጣም ሳላመሰግናቸው የማላልፈው እነ ኤርሚያስ እና ሚኪ ከጎኑ ያልተለዩ ሰለቸኝ የማይሉ እየተመላለሱ ምግብ፣ ልብስ በየጊዜው እየተመላለሱ መንገድ ላይ እንኳን ብዙ ነገር እየደረሰባቸው በተለይ ሚኪ እና እንትና ይለያሉ። የእውነት እነ ዘላለም እነ ብሩክ እነ እንትና ተዋቸው። እነሱ እዚሁ አዲስ አበባ ሆኖ ነው ጉዳይም ካለ የሚከታተሉት እንጂ እንደዚህ ተመላልሰው ምናምን አይደለም። ግን ይሰራሉ። የተመላለሱለት የደከሙለት ግን እነሱ ናቸው። እኔ በጣም ከዚህ መሀል የታዘብኩት ነገር ቴዲ የት ነው? አንድ ቀን ብሎ ከታመመ ቴዲ መጥቶ ጠይቆት አያውቅም ወገን። ስንት ሰዎች እየተመላለሱ ብዙ ሰዎች እያዩት ነው። አይገቡም እንኳን ቢባል እናቱ ቤት እየሄዱ እንትን እያሉ ነው። ግን ቴዲ የት ነው? ቴዲ ለልዑል በጣም ብዙ ነገር አርጎለታል በፊት በመስፍን ሰዓት። አሁን ሰው በሚያስፈልገው ሰዓት ቴዲ ሌላ ደግሞ እንትና ማነው ስሙ አምጡልኝ። ሁለት ሶስት ሰዎች እኔ አላየውም። ልዑል ከታመመ መተውም አልጠየቁም። ስራ ምናግዝ የሆነ እንትንም ሲሉም አልሰማውም። ያንስ ዘላለምስ እያገዘ ነው ከጀርባም ሆኖ ከሱ ጋርም እየተገናኙ ሲመጣ እዛም ሂዶ ባይጠይቀውም እዚህ ሲመጣ እየመጣ እየጠየቀው ነው። የገረመኝ ነገር የቴዲ ነገር ነው። ቴዲ እንግዲህ የት እንደሆነ አላውቅም። በራሱ ቻናል ግን ቪዲዮ ይለቃል። አንዳንዴ አይታችሁት ከሆነ በተከታታይ ባይለቅም አንዳንዴ ይለቃል። ግን የት እንደሆነ አላውቅም። የአቶ ተፈሪን ጉዳይ እንግዲህ እነ ሚኪ እየነገሩት ነው። ያው ሰው መግባት አይችልም፣ ለዛ ነው ዛሬ እንትን ስላስቸገርከን ነው እንጂ ጉዳዩ ከሰው ጋር የተያያዘ ስለሆነ በደንብ ማጣራት ስላለበት ለሱም ደህንነት ሲባል ነው ምናምን ብለው ብቻ አባብለው እንደምንም አድርገው እንትን እንዳይለው ብቻ አቶ ተፈሪን ሸኝተውታል። ነገ ደግሞ ኤልሳ እንዳትመጣባቸው መፍራት አለባቸው። እሷ እንደሆነች አይነ ደረቅ ናት። ለማየት ያበቃችኋል። አሁን አቶ ተፈሪ መጥቶ ጠየቀው ከተባለች ከነገራት አባቷ ነገ ደግሞ ልጇን ይዛ እናቱ ቤት ትመጣለች። የፈለገው ነገር ቢናገሩ እናትየዋ የልዑል እናት ከነገራችን ላይ አሁን የተናገረችውን አሁን እንትን ትረሳዋለች። ባለፈው አይንሽን እንዳላይ ልጄን ሴት ልጇን አበላሸችብኝ ከወንድ ጋር እያገናኘች ያልሆነ በማታ ነይ እዚህ ቦታ እያለች እንደዛ ስታለቅስ ነበራ። አሁን መታ ድጋሚ ደግሞ ይቅርታ ልዑልን እንትን ማየት እንደዚህ ማለት ፈልጋለሁ ማየት ፈልጋለሁ እንዲህ ብትል ያለምንም እንትን ታስገባታለች። ቆይ አስቴር ምን አለች ትላላችሁ? ከነገ ወዲያ ወይ ምናምን መታ ስታያት ማለት ነው። ደህና ተገላግለዋት ነበረ። እሷ ቀረች ማለት ልጅቷ እንኳን ተዋት። የልዑል እህትን እንዳለች እንዳትቆጥሯት። እሷ ዝም ብላ ነገር ናት። ማን ወዳጇ ማን ጥላቷ እንደሆነ እንኳን ምንም የምታውቀው ነገር የለም። ዝም ብላ ነው የምትነዳው እና የእሷን መጨረሻው እንግዲህ እግዚአብሔር ያሳምርላት። ወንድሟ አሁን ላይ እየተሻለው ነው። የዛ ሰዓት መስመሯን ትይዛለች ብዬ አስባለሁ። ለአሁኑ ግነት ዝም ብላ እናቷንም አትሰማም። እነ እንትናም ሲናገሩ እነ ኤርሚያስ ሚኪ ከኔ በላይ እናንተ አትቀርቡትም፣ ምንም ቢሆን እኮ እህቱ ነኝ፣ ለምንድን ነው እኔ እና እሱን ለማጣላት እንደዚህ የምትሉት እያለች እነሱን ያልሆነ ቃላት እየተናገረች እነሱም እንግዲህ ያው ለራሷ ብለው እንትን ባሉት እንትን ችግር ውስጥ እንዳትገባ ብለው ያው ልዑል በኋላ ሲመጣ ወደ ስራው ሲመለስ እህት እንዲሆነች እህት እንዲያረገች ብለው ከመናገር ነገር እንትን ከማለት በተቻላቸው አቅም እየጠበቋት ነው። እሷ ግን ከአቅማቸው በላይ ሆናለች። ከስራ ላይ ስራ ነው የጨመረችባቸው። ስለዚህ በእሷ ጉዳይ ማውራትም አልፈልግም። እነሱም ሰልችተዋታል። አሁን ሲሆነት በተለይ ይሄ ኤርሚያስ የሚሉት ልጅ
ኧረ በስመ አብ! እንዲህ ለወንድምሽ ካልሆንሽ ለእኛ አትሆኝም እስከሚላት ድረስ ማለት ነው። እናቱን አትሰማም የልዑልን እናት የምትለው። እኔማ የሆነ ነገር እሷንም አድርገውባት ይሆን እንዴ? እሷ አክስቷ አክስት የተባለችው ይቅር ይበለኝ። ምን አውቃለሁ? ከእሷ ጋር ነው እንትን የምትለው። እሷ አድርጊ ካለቻት ያለምንም መቅማማት ያለምንም እንትን ታደርገዋለች። ስለዚህ ልጅቷ ጤነኛ ትመስላችኋለች? እንደውም ከልዑል ያለመገናኘቷ አሪፍ ነው። በእህቱ እየተጠቀመችባት ስለሆነ አክስትየዋ ማለት ነው። እሷስ መግባት ስለማትችል ለምን አደከማቸው? ለምን እሷን ይፈልጋሉ? ለምን? እረ ስንት ስራ በበዛባቸው ጣጣቸው አያልቅም። የእውነት ከጊዜ ጊዜ ስትሉ በየጊዜው አዳዲስ አጀንዳ እያመጡ የሰው ናና የሰው እንትን ነው የሚያዞሩት። እና ስለ እሷ ተዋት፣ አታውሩ። እኔ ዛሬ ስለ አቶ ተፈሪ ነው እንጂ ስለ እህቱ እንኳን ትቻለሁ እኮ የራሷ ጉዳይ ነው ብያለሁ። የአቶ ተፈሪ መምጣት ገርሞኝ ነው ዛሬ። ከስንት ቀን ልዑል ከታመመ ስንት ቀኑ ነው ሳይመጣ ሳይጠይቅ፣ አሁን ልዑል እየዳነ ነው፣ ልዑል ወደ ስራ ሊመጣ ነው ሲባል ይቅርታ ብሎ መጥቶ ጠይቋል። ለማንኛውም ከምንም በላይ ይቅርታ ታላቅነት ነው። ያው ብዙም ጥፋት አጥፍቶ ምናምን አይደለም። አቶ ተፈሪ ለምን መጣ ብለን እንትን ላንስል ሳይሆን ራስ ወዳድ ስለሆነ ልጅን ማግባት አለብህ ብዙ ነገር በድለው ብዙ ነገር አድርገው ግን አሁንም አብረህ ካልሆንክ ስላለ ነው እንጂ እኔ ሌላ ነገር ከአቶ ተፈሪ ላይ ምንም ያየሁበት ነገር የለም። ኤልሳን ብቻ ነው የምፈራት እንጂ አቶ ተፈሪ ከኤፍሬም ጋር ተባብሮ ልዑልን እንትን ይላል ብዬ አላስብም። አያደርገውም። እሷም አሁንም ራሱ አላረፈችም እኮ ኤልሳ አባቷ ጋር ሆና ራሱ ሰላም አልሰጠችኝም አለ። በቃ አንዴ እዛ ትሄዳለች፣ አንዴ ሕፃኑ ልጅ ራሱ ተሰቃየ እያለ ነበረ። አንድ ሳምንት እኔ ጋር ታመጣዋለች፣ ደግሞ መልሳ ትወስደዋለች አለ። እና ኤልሳ ራሱ ምንም አልተረጋጋችም፣ ቋሚ እንትን የላትም፣ በቃ ወላዋይ ሆናለች ምናምን እያለ ነው። እንግዲህ እሷ የራሷ ጉዳይ ነው፣ ትልቅ ሰው ናት፣ ታውቃለች። እንደ እውነቱ ከሆነ ደግሞ ኤልሳ በጣም ወንጀለኛ ናት። መታሰር የነበረባት ሴት ናት። በነፃነት እየተንቀሳቀሰች ያለችው በእሷ ምክንያት ስንት ሰው ሞቶ ስንት ሰው ቆስሎ ጸጥ ተብላለች። ስለዚህ አሁንም እንደፈለገች እየፈነጠዘች ነው። እሷን የራሷ ጉዳይ። አሁን ልዑል ጋር እንዳትመጣበት በተቻላችሁ አቅም ኮሜንት ስር እየጻፋችሁ ድጋሚ ወደ እነሱ እንዳትመጣ ማድረግ አለብን። በደንብ እነሱ በተከታታይ ኮሜንት ስለሚያነቡ እነ ልዑል እነ ማነው ሚኪ፣ ኤርሚያስ፣ ሌሎችም ኤልሳ የተባለች እዛ ቤት እንዳገባ ማድረግ እንችላለን። የልዑል እናትም ያለችበት ያው ልጇ ስታይ እናት ሁልጊዜ የልጇን ደስታ ልጇን እንትን ነው የምትፈልገው። እና ልዑል ዛሬ ስለመጣ እንዴት ደስ እንዳላት ብታዩ። በዓልን ሰብሰብ ብለው የምን በዓል ልትሉ ትችላላችሁ። ይሄ የክርስቲያን ግንቦት ልደታ የዓመት ነው። በዛ ምክንያት በየዓመቱ ተሰብስበሽ ውጭ ላይ ንፍሮ ምናምን ብዙ ነገሮች ትያለሽ እና ያው ትልቅ በዓል ነው እና እንደዚህ ሰብሰብ ብሎ ስታዩ ልጁ አድኖ ቁጭ ብሎ ራሱን እያወራ ምናምን ስታይ እናቱ ደስታዋ ልነግራችሁ አልችልም። እኔም በትንሹ ቪዲዮ አስገባላችኋለሁ። ብቻ ደስ ብሎኛል የእውነት ልዑል ለውጥ ስላየሁበት በዚህ 3-4 ቀን ውስጥ በጣም ደስ ብሎኛል። እናንተም እርግጠኛ ነኝ ደስ እንደሚላችሁ። በዓል ሲሆን የሆነ እንትን የሚሆነው ቤተሰብ ሰብሰብ ሲል ነው ድምቅ የሚለው እና ደምቀዋል። ብቻ አላውቅም የእውነት እርግጠኛ ነኝ እናንተም እንደምትደሰቱ። ለማንኛውም የአቶ ተፈሪን ጉዳይ እንግዲህ ምን ይመስላል ለምን እንደመጣ እንግዲህ ለመጠየቅ ነው ብያችኋለሁ። እስኪ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ኮሜንት ስር ጻፉልኝ።
መምጣቱ ጥሩ ነው ወይስ መጥፎ ነው የሚለውን ኮሜንት ስር ጻፉልኝ። ቪዲዮ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላም ፍቅር እመኝላችኋለሁ። ባይ